የዛሬውን ቪዲዮ ማለት ነው ቤተሰብ በጣም በቀውጢው በጣም ደስ ብሎኝ በጣም ሁላችንም እንደደሰትበት ምናምን ነገር ሊሆን የሚችል አይነት ቪዲዮ ነበር። ግን እንደዛ ብጀምር በጣም ደስ ይለኝ ነበር። የምሬን ነው። እንደዛ ሲጀምር ትልቅ ከሚባሉ ቪዲዮዎች መሀል ሊመደብ የሚችል ማለት ይዘቱ አይደል አንድን ቪዲዮ በደንብ ትልቅ ላይ ያስብል የሚችለው እና እንደዛ ሊባል የሚችል አይነት ቪዲዮ ነበር። ግን በጣም ከሽፏል። እንግዲህ የከሸፈው ዛሬ አይደለም እንደምታውቁት የዛሬ 7-8 ወር ነው የከሸፈው። ያው ስለምን እንደማወራ ይገባቸዋል መቼስ ስለነ ሩታና ስለነ አብርሽ ነው። እና በጣም እውነት አሳዛኝ ቪዲዮ ነው። አንደኛ ዓመታቸውን ሊያከብሩ ሰው አንደኛ ዓመት በተጋባ ምናምን ነገር ሲያከብር በጣም ደስ የሚል እንትን አለው። በጣም ደስ ይላል። ልጅናን በዛ መሀል ተፈጥሮ ከሆነ ከልጃቸው ጋር ነው አንደኛ ዓመታቸው ያከብሩት ምናምን የሆነ ብቻ አለ በጣም ደስ የሚል እንትን አለው። ግን ምን ያደርጋል በጣም ከሽፏል። ዛሬ ዳኒና ሜሪ ሊያከብሩላቸው አንደኛ ዓመታቸውን ሊያከብሩላቸው ኬክ አስደፍተው ምናምን ነገር በእርግጥ ቆይ እነሱ ጋር እንመለሳለን። ልክ ናቸው አይደሉም የሚለው ሌላ ነገር ነው። እነሱ ጋር እንደርስበታለን። ግን ጀስት ለማክበር ነገር በሚል አስደፍተው ነገር መጥተዋል። ግን ምን ያደርጋል አብርሽ ፈቃደኛ አይደለም። ሩታ እንዲሁም ምንም አላለችም። እሷ እንዲሁም ትንሽ ደስተኛ ምናምን ነገር ነበረች። ያው እሷም አብርሽም ነገር እየውን ባያስታውሱት ከነሱ የመጣ ነገር ባይሆንም ደስተኛ ለመሆን ትንሽ እየሞከረች ነበር። ግን ሙሉ እንትናቸውን ያጨለመው የአብርሽ ሁኔታ ነው። ግን ምንም ማድረግ አይቻልም። ያው እሱ ላይም እንዳንፈርድ እዛ ሌላ ህይወት ነገር ጀምሬያለሁ እያለ እዚህ እንደገና ትዳርና ነገር ቢል አያምርበትም እና ለዛም ጭምር ነው። ግን ብቻ እኔ በጣም እውነቴን ነው በጣም ከፍቶኝ ነው ይህን ቪዲዮ እየሰራ ያለሁት። አስባችሁታል? ግን አሁን ለምሳሌ ባይፋቱና አንድ ላይ ሆነው ቢሆን ኖሮ ይህን ቪዲዮ እየሰራ ያለሁት ታውቁኛላችሁ። እኔ የደስታ ቪዲዮ ሲሆን የእርቅ ቪዲዮ ሲሆን የሆነላ የፍቅር ቪዲዮ ና ነገር ሲሆን በምን አይነት ሞቀታ ቪዲዮ እንደምጀምር ና ነገር ታውቃላችሁ ሁላችሁም። እና ከኔ ጋር 9,000 ቤተሰብ በዚህ አጋጣሚ 9,000ዎቻችሁም ታውቃላችሁ። ግን ዛሬ እንደዚች ሙዝዝ ብዬ ቪዲዮን ልጀምር የቻልኩት ጀስት የተፈጠረው ነገር ወደኋላ መለስ ብዬ ሳስብ ምናምን ነገር ልቤን ስለነካውና ጀስት እንደዚህ መሆን ስላልነበረበት ነው። እና ብቻ በጣም የሚያስጠላ ቪዲዮ ነው። የሚያናዱም የምንነጋገርባቸውም ጉዳዮች በዛሬ ቪዲዮዎች አሉ። እሱን እንነጋገርበታለን። በሚያናደው ደግሞ አንድ ላይ እንናደዳለን። ከዛ በፊት ግን አንተ ማነህ ብላችሁ ለምታስቡ ሰዎች ለራሴን ላስተዋውቅላችሁ ቡሱ ነኝ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን የጀመራችሁ ላይክ ብታደርጉ። በዚህ አጋጣሚ የግሬስ ፋሚሊ አላመሰገንኳችሁማ። በጨረቃ ፋሚሊ ነው ያመሰገንኩት። 9,000 ሰብስክራይበር ገብቻለሁ። እናንተ ናችሁ 9,000ዎቻችሁም። ሌላ ማንም ከሰማይ የመጣ እንትን የለም። ሁላችሁንም እውነቴን ነው ከልብ ማመስገን እፈልጋለሁ። በተለይ ደግሞ 10,000 ስንገባ እንዴት እንደማመሰገናችሁ አታውቁም። እና የምሬን ነው። እኔን እዛኛውም ቪዲዮ ላይ ብያለሁ። እኔ እንዳስደሰታችሁ ፈጣሪ እናንተን ጓዳችሁ ገብቶ ያስደሰታችሁ። ሌላ ምንም ልል ምችለው ላረግላችሁ ሁላ ምችለው ነገር የለም። እውነቴን ነው። በትክክል እግዚአብሔር ክፍተታችሁን አይቶ ያስደሰታችሁ። በጣም ስለመወዳችሁ በጣም ስለምታስቡልኝም ጭምር ነው ይሄን ከልቤ የመነጨ ምርቃት መመረቃችሁና ቴንኪዩ ማለት ትፈልጋለሁ። ያው ከመሀል ቀላቀልኩባችሁ። ግን ላይክ በማድረግ ብቻ ቪዲዮን ብትጀምሩ በጣም ደስ ይለኛል። ያው ይሄ ቻናል ቀልድ ምናምን ነገር ብቻ አይደለም፣ ቁም ነገሩ ላይም ስለምንወያይበት ያው አባል መሆን ትችላላችሁ። በቅርቡ ወደ 10,000 እስቲ አስገቡኛ፣ የግሬስ ፋሚሊ አስገቡኝ። ወዳችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ኮመንት ላይም ደስ ያላችሁ ነገር መጻፍ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ምን ይባላል? ዳኒ ያየው አሁን አብርሽ ማለት ነው እዚህ ቤት በመጣ ይሄ ለሁለተኛ ዙር ነው አይደል? እንደዚህ እንትን የሆነች ምንድነው ስሙን አላውቅም፣ እንደዚህ የምትፈነዳውን ነገር እያፈነዱ ነገር ሰርፕራይዝ ሊያደርገው የሞከሩት። በእርግጥ ጀስት እኔ አሁን እነ ዳኒን እነ ሜሪ ምናምን ነገር ባይጠረጠራቸው ይገርመኝ ነበር። ጀስት እነሱን ከመጠርጠሩም በላይ ደግሞ ያው እሱ የጀመረው ላይፍ ደግሞ ለዚህ ነገር እሺ ብሎ እንትን እንዳይል ፈቃደኛ ሆኖ እንዳያከብርላቸው ምናምን ነገር ያደርገዋል። ግን ማለት ነው ጀስት እዚህ ቤት በመጣ ቁጥር የሆነ የሚፈነዳ ነገር አለ። የሆነ ብቻ ቤቱ በራሱ የሆነ ድባብ እንዳለው ያስታውቃል። አብርሽ አልነቃም ምናምን ነገር እንጂ ቤቱ የሆነ ድባብ አለው። ይሄን ስታዩ የሆነ ነገር ትገምታላችሁ። እስቲ ምን ታስታውሳላችሁ? ስለ የዛሬ ዓመት የዛሬ 6 ወር ምን ታስታውሳላችሁ?
እውነቴን ነው። እኔ በጣም በቃ አላቅም። እኔ ብቻ ምሳሳለት ምናምን ነገር አይመስለኝም። ጀስት ሁላችንም በተለይ እንዲሁም ከኔ በላይ ረዥም ጊዜ ግሬስ ፋሚሊ ላይ የቆያችሁ ቤተሰቦች አላችሁ። ያው ከውጭ ሀገርም ከምናምን ነገር ብቻ ከተለያየ ቦታ ሆናችሁ በጣም በቃ ፋሚሊው የምታውቁ ሰዎች፣ ለዚህ ትዳር በጣም የምትሳሱ ምናምን ነገር ሰዎች እንዳላችሁ በጣም አውቃለሁ። እና እኔ አሁን ቅርብ ጊዜ መጥቼ እኔ አሁን 5 ወር 6 ወር ነገር ቢሆነኝ ነው እና የዛን ሰዓት መጥቼ የድሮ ቪዲዮዎችን እያየው ራሱ እንደዚህ ከሳሳውለት እንዲህ ከተበሳጨሁለት አስቡ እንግዲህ የዛሬ ዓመት አስቡ። በጣም ትንሽ ጊዜ ነው በነገራችን ላይ 1 ዓመት ማለት ኢቨን ቅርብ ጊዜ ነው። እና አብርሽ በደንብ በቃ ትልቅ ችግር ውስጥ መግባት የጀመሩት ልጁ ከተወለደ ምናምን ነገር በኋላ ነው ብዙ ነገሮች የተፈጠሩት የመጣው ምናምን ነገር እና የዛሬ ዓመትማ በሰማም ጣፋጭ ጊዜ ነበር። በጣም ጣፋጭ ጊዜ ነበር። ያው ተመልካቹም በጣም ኢንጆይ የሚያደርጋቸው ቪዲዮዎች ነበሩ የሚለቀቁት። በጣም በቃ የፕራንክም የምንም በቃ የፍቅር ቪዲዮዎች ነገር ሲሰሩ በጣም ደስ ይሉ ነበር። የዛሬን ያርገውና ግን አሁን እሱን ጊዜ ቢያንስ ለትንሽም ሰዓት ለሰከንዶች ለደቂቃት እንድናስታውስ ስላደረጋችሁ ቴንኪው ማለት ፈልጋለሁ። ዳኒና ሜሪ ማለት ነው። ገራለ ቶሎ በይ ምናምን ልብስ ቀይሪ ብዬ ልኪያታለሁ። እሷ ልብሷን ቀይራ ትመጣለች። አብርሽንን እንደምትፈልገው ደውለሽ ፈልገዋለሁ ብለሽ ንገሪው ብያታለሁ። ይመጣል አብርሽም። እነሱን ሰርፕራይዝ ለማድረግ ነው እንግዲህ ያንን ቀን ለማስታወስ። እናንተም ባይዘወይ ቆይ እኔ የምራችሁን ነው ግን እናንተ ሰዎች አሁን ዳኒና ሜሪ ማለት ነው እኔ ደስታውን ለምን አልልም። ደስታውን ለምን እንደዚህ ያደረጋችሁ ለምን ሰርፕራይዝ ያደረጋችሁ ነገር ማለት አልፈልግም። ምክንያቱም እኔም የሩታና የአብርሽ መመለስ አንድ ላይ መሆን ከሚደሰቱባቸው አይደል እንደዛ ነው የምለው ማለት እንችላል። በቃ ሊያስደሰታቸው ከሚችላቸው ሰዎች መሀል ዋነኛው ስለሆንኩ ግን ማለት ነው። እና ታዲያ ያወቃችሁት ነገር ያላወቃችሁት አይደለም። በእርግጥ ታውቃላችሁ። ተለያይተዋል እነዚህ ሰዎች ተፈራርመዋል። ከተፈራረሙ በኋላ ደግሞ እንግዲህ እንትን ማለት አይቻልም። 1ኛ ዓመት 2ኛ ዓመት እየተባለ እንትን ሊባል አይችልም እንግዲህ እና ተለያይተዋል እነዚህ ሰዎች። እና የምራችሁን ነው አሁን እንደዚህ እያደረጋችሁ ያላችሁት? ሳታውቁ ቀርታችሁ ነው ወይስ እንዴት ነው? ማለት ዝም ብላችሁ እንዲሁም በጭፍኑ በኬርለስነት ያደረጋችሁት ነገር ነው ወይስ እንዴት ነው? እዛ ድረስ ሄደን ብዙ ነገሮች አሳልፈናልና ያን ታይም ስለማረሰው መርሳትም ስለሚከብደን በሚለው ለምን እኛ ሰርፕራይዝ አናደርጋቸውም የሚል ሀሳብ ከሜሪ መጣና ኦኬ ሰርፕራይዝ እናደርጋቸው ደስ የሚል ሀሳብ ነው ብዬ እኔም ተገኝቻለሁ። ሩታን እንግዲህ እንዳለችው ልብስ እንድትቀይር ልከናታል። እኔ እኮ ማለት ነው እንትን ለምን ይህን ያክል አዘንክና ነገር ልትሉ ትችላላችሁ። ግን ከሚያሳዝኑኝ ነገሮች አንዱ ዋነኛው ነገር መሰላችሁ ገና 1 ዓመት ነው ቤተሰብ ገና ይሄ ትዳር ተብሎ ከተመሰረተ ገና 1 ዓመት ምናምን ነገር ነው እና በ1 ዓመት ውስጥ ይሄ ሁሉ በቃ ገና ታዳጊ በሚባሉ ልጆች እንግዲህ በጣም ልጅ እያሉ ነው አብርሽም ሩታም ወደ ትዳር የገቡት ምናምን ነገር እና አስቡ ገና እሱ አሁን ቢበዛ 23 24 ዓመት ቢሆነው ነው። ሩታ ደግሞ ባለፈው 23ኛ ምናምን ነገር አክብራለች እና ይሄኛው ገና አንድ ብሎ የጀመሩት ትዳር በ1 ዓመት ውስጥ ብዙ ውጥንቅጥ ውስጥ ነገር መግባቱ ነው የሚያሳዝነኝ ከምኑም በላይ። እኔ አሁን ለምሳሌ 50 ዓመት 60 ዓመት ነገር በእርግጥ እሱም ያሳዝናል። 50 ዓመት ሰው ቆይቶ ቢለያይም ያሳዝናል። ግን ገና በ1 ዓመት ደግሞ ሲሆን ምኑንም በቃ ኢንጆይ ሳያደርጉት ምኑንም ሳያጣጥሙት ምክንያቱም ሁላችንም የምናውቀው ነገር ነው። በማን ምክንያት ይሄ ሁሉ ነገር እንደተፈጠረ ስም መጥቀስ አያስፈልግም እንጂ አሉ ሰዎች በቃ እና ይሄ ከእጃችን ወዲያው ያመለጠ አይነት በ1 ዓመት ጊዜ ውስጥ እንትን ሲሆን በጣም ያሳዝናል። እውነቴን ነው። ይሄ ሁሉ ነገር የተፈጠረው ሄርሜላ የመጣችው ልጁ ምናምን ነገር የተወለደው ተረግዞ ምናምን ነገር ያለው ፕሮሰስ በመካከላቸው ያለው የነበረው ጥል ምናምን ነገር ይሄ ሁሉ ነገር አስቡ በ1 ዓመት ብቻ እና ይህን እያዩ አለማዘን በጣም እውነቴን ነው። በጣም እኔ እንጃ ይህን እያዩ አለማዘን አይቻልም። እኔ በጣም ይህን እያየው እንደ ኖርማል እሳይ ምናምን ነገር ብዬ ለማንም አጫብጭቤ ላልፍ አልችልም። እንዲህ በቃ የሰው ህይወት የሰው ትዳር ከሆነ የተያዘው እና ጀስት ይሄ አንድ ትልቁ የህይወት መንገድ ነው ምንድን ነው የሚባለው እየተደነቃቀፈባቸው ያለው እና በጣም ይህን አይቶ አለማዘን በጣም ይከብዳል። እውነቴን ነው። አሳዝኖኛል። ከሀገር ውጭ ነበር ዲያስፖራ ሆነ መርከብ ላይ አስታወስኩት። የዛሬ ዓመት ዛሬ ነበረ ታዲያ ቀኑ እዚህ አካባቢ ጾም ኦልሬዲ ጾም ሊወጣ አካባቢ ትንሽ ማማት ከመግባቱ በፊት እኔ ግን ማለት ነው ቤተሰብ ሩታ የረሳቸው አይመስለኝም። እውነቴን ነው። ጀስት አሁን ህመሟን ለመደበቅ ምናምን ነገር ጀስት ዝም አለችው ነገር እያውን እንጂ ያው ዝም ባትልም ምንም ማምጣት አትችልም። አሁን እነሱ 1ኛ ዓመታችሁን እናክብርላችሁ ባይሉ ኖሮ ምንም ልታመጣ አትችልም። ጀስት ላክብርል እያለች መቼስ አብርሽን እዛ ሄርሜላ ጋር ያለን ሰውዬ ሄዳ አትለማመጠው ነገር እና የረሳቸው አይመስለኝም። በነገራችን ላይ ቤተሰብ ማንም የተጋባበትን ዕለት ወይ ደግሞ ሰሞን ይረሳል ብዬ አላስብም። በተለይ ደግሞ ሴቶች እንግዲህ
ለልደት ስፔሻል ለሆኑ ቀኖች ይሄ ለጋብቻ ቀን ወይ ደግሞ ለምንድን በቃ ስፔሻል ለሆኑ ለበዓላት ራሱ ጭምር በደንብ ከወንዶች ይልቅ በጣም ኬር የሚሰጡት በደንብ የሚያስታውሱት ምናምን ነገር ሴቶች ናቸው እና የረሳቸው አይመስለኝም። እርግጠኛ ነኝ ቤተሰብ አልረሳችሁም፣ ግን ብዙ ነገር ተደራርቦባት ምናምን ነገር በቃ ስልችት ስላላት እና ይሄ እልህ ውስጥም ስለከተታት በቃ በጣም አስጠሊታ ሁኔታ ውስጥ ስላለች ነገር ያውን ችላ ብላ ልታልፍ እየሞከረች እንጂ የረሳቸው አይመስለኝም ቤተሰብ ልሱ እና ደስተኛ ነኝ በጣም። እናትነት እንዴት ትገልጫለሽ? ማለት አሁን ይሄን ሁሉ የምጠይቅሽ ደውለሽለታል አብርሃም? አዎ ዛሬ ሲጀምር ልጁ የሚያዩበት ቀን ስለሆነ ይመጣል። እኛ በፈለግ ነው ሰዓት አሁን ይመጣል አይደለ? ደውለሻል? በዚህ ሰዓት ነው ሲጀምር ሌላም ቀን የሚመጣው። እና ምን አይነት ነገር ቆይ አሁን ላይ ያላችሁ አይነት እንትን ለአብርሽና ለሩታ እንዲሆኑ የምትፈልጉትን ነገር ማለት ነው ሜሪና ዳኒ ሁሌ ብታረጉት እውነቴን ነው በጣም ደስ ትሉኝ ነበር። ሁሌ ብታረጉት ግን እናንተ ከሁለቱ ይሆናል አንድ ለማድረግ ነው ሁለቱ አንድ ለማስማማት ነው እያላችሁ ግን ከሁለቱ ወደ አንድ ሰው ሳይድ ሆና ነገር ትይዛላችሁ። ወደ ሩታም ሆነ ወደ አብርሽ ነገር ሳይድ ትይዛላችሁ። ዳኒ ደግሞ አርፎ እግር አንድ ቦታ አይቀመጥም። በጣም የሚያናዳኝ ነገር ማለት ነው። እና ሁሌ ምን አለበት እንዲህ ብትሆኑላቸው። እውነቴን ነው። አሁን ለምሳሌ እነዛ ሰዎች የበተኑትን ትዳር እናንተ መመለስ አያቀሳችሁ ማለት ነው። ምክንያቱም ከባድ ነገር አይደለም የተፈጠረው። ከእናንተ እጅ የሚያልፍ እውነት ችግር እና ነገር አለ ብዬ አላስብም። አሁን ይሄ ትልቅ ችግር ነው ቢባል ራሱ ከእናንተ እጅ የሚያልፍ ብትተባበሩና ሀሳባችሁ አንድ ቢሆን ሀሳባችሁ አንድ መሆን ብቻ ሳይሆን ጤናማ ሀሳብ ቢሆን ኖሮ እርግጠኛ ነኝ አብርሽ አያመልጣችሁም ነበር፣ ሩታም አታመልጣችሁ ምናምን ነገር ነበር። ግን አላቅም። እስቲ ሁሌ እንዲህ እንድትሆኑ እመኛለሁ። እንዲህ ብትሆኑ ምናምን ነገር ደስ ይለኛል። ዳኒና ሜሪ ግን እስቲ ፈጣሪ ነው የሚያውቀው። እናንተም ደግሞ የፈጣሪን ፍቃድና ነገር ለማስፈጸም ፍቃደኞች ብትሆኑ ቆንጆ ነው። ምክንያቱም ፈጣሪ እኔ ይሆናል ሩታንና አብርሽን ተለያይተው ማየት ይፈልጋል ብዬ አላስብም። ምክንያቱም ፈጣሪ ትልቅ ትዳርን የፈጠረው እሱ ስለሆነ የሚያከብረውም ከማናችልም በላይ ደግሞ ትዳርን የሚያከብረው እሱ ስለሆነ ፈጣሪን የሚያስደስት ነገር ብታደርጉ ባይ ነኝ። ብቻ ይሄን ያቆየላችሁ፣ ይሄን አስተሳሰባችሁን፣ ይሄን ጓደኝነታችሁን በጓደኝነት በጣም ቀጥሉ። ሩታ ተደናግጦ ነው የሚሆነው። ደግሞ በቃ ሁሌ በዶላር ነው የሚቀበለኝ። ኧረ ግባ፣ በዶላር ነው ሁሌ የምንቀበል። ዶላር ላይ ዶላር ተወዳጅ። ኧረ ግባ ብሰነናል። በር ላይ ቆም። ምንድን ነው የሚደናገረው? እሱ ሌላ ታሪክ ነው። እኔ ሲጀመር ማለት ነው አብርሽ ራሱ ነበር ከማንም ቀድሞ ተዘጋጅቶ ነገር ሰርፕራይዝ ሊያደርግ የሚገባው። እውነቴን ነው። ጀስት እንደዛ ነው ማስበው። ራሱ ነበር ቀድሞ ተዘጋጅቶ ማንም ያው አሁን አይቻሉ ነገሮች በእርግጥ ወደኋላ በቃ ሄዶ ነገሮችን መመለስ ቢቻል ኖሮ እንደዛ አረግ ነበር። እኔ ጀስት አብርሽ ነበር እውነቴን ለመናገር ይሄ ሰርፕራይዙንም ቀኑንም አስታውሰው ነገር እንትን ሊያዘጋጅ የሚገባው። ግን ጀስት በቃ የተፈጠረው ነገር እንደዛ እንዳያደርግ ያደርገዋል። ግን ኢቭን እኔ እንጃ አሁን ባሉበት ሁኔታ ራሱ ማለት ነው ሄርሜላን ፈርቶ ራሱ ከሆነ ካሜራ ኮንትን ሳይ እቺ የተጋባነባት እለት ናት ነገር ብሎ ጀስት ለሩታ የሆነ ሰርፕራይዝም ነገር ቢያደርግላት በጣም ቆንጆ ነበር። እንዲሁም እንደዚህ ተደርጎለት አይደለም ወደኋላ ደንፍቶ መመለስ፣ ይሄ በጣም ነገርየውን ንቆ ምናምን ነገር መመለስ ይቅርና ከሱ ነበር ይሄ ነገር የሚጠበቀው እንደ ወንድ ማለት ነው። ግን ጀስት ኧረ በእናታችሁ በጣም ያስጠላ ነገር ነው። እውነቴን ነው። ጀስት እየተቆጨው ልሞት እኮ ነው። ለማስታወስ አስበው እንጂ ሌላ ነገር አስቡ አይደለም። ሌላ ነገር አስባችሁ ነው የሚያስብልም ነገር የለውም። ይገባኛል። ግን ደግሞ አመሰግናለሁ። ለእኔ ማስባችሁ እንደሆነ ይገባኛል። ግን ደግሞ ይሄ እኔን አይወክልም። ለምን ያለታችሁ የጋብቻ ቀን እኮ ነው። እውነት እንነጋገር ከተባለ ማለት ነው ጀስት ነገርየው በጣም ከባድ ነው። ለአብርሽ እሺ ብሎ ተቀብሎ በተለይ ካሜራ ፊት እንደዚህ ነገር ማድረጉ በጣም ከባድ ነው። ልንፈርድበትም አንችልም። ቅድም ያልኩት ከዚህ አንጻር ነው። ለምሳሌ ተፋታችኋል እናንተ አያርገውና ከትዳራችሁና ነገር ተፋታችሁ ሌላ ህይወት ከጀመራችሁ በኋላ ምን የሚሉት ነው? አሁን ወደኋላ ተመልሶ የቀድሞ ትዳራችሁን 1ኛ ዓመት ማክበር ነን። ይሄ እኮ በቃ ጀስት ኦፊሻሊ 2 ሚስት እንደመያዝ ነው። ይሄ ደግሞ ጀስት የለም በባህላችንም ምናምን ነገር የለም። በቃ ማይፈቀድ ህገ መንግስቱ ራሱ ማይፈቅደው ነገር ነው አንዳንድ ሃይማኖቶች ላይ ካልሆነ በስተቀር። በሃይማኖት ምናምን ነገር እሺ ኖርማል ነው። ግን ይሄ እንደዚህ ምናምን ነገር አይሆንም በቃ። እና ጀስት እዚች ጋር እኔ አሁን ዝም ብዬ አብርሽን እንደ ክፉ ምናምን ነገር እንትን ስሙን እያነሳው ልሰድበው ነገር አልፈልግም። ምክንያቱም
ጀስት በቃ ትክክል የሆነውን ነገር ነው ያደረገው። ግን አሁን አስቡ፣ እኔ ትንሽ የሚያናደኝ ነገር የቱ ጋር መሰላችሁ? አሁን የራሴ ህይወት ጀመርኩ ብሎ ገና ለገና ባለፈው አንዲት ቃል አፈቀርኩሽ ብሎ ላወጣላት ነገር ሴት ይሄን ያክል ታማኝ መሆን ከቻለ ለሩታ የዛን ሰዓት በፊት ነገር ላገባት ሚስት ለምንድነው ታማኝ ሊሆን ያልቻለው ነው ትንሽ በጣም የሚያናደኝ ፓርት እሱ ነው። እውነቴን ለመናገር ግን ነገርየው ማድረግ አይችልም በቃ። ግን አሁን ለሄርሜላ ታማኝ የሚሆንላትን ያክል ለምንድነው ለሩታ የዛን ሰዓት ታማኝ ሊሆንላት ያልቻለው? ይሄ ሁላችንንም የሚያናድ ነገር ነው ብዬ አስባለሁ። ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሰሪ ነው እኮ ደግሞ መከበድ የሚያስፈልገው ነገር አይደለም። አንተ አሁን በጣም እያከበድከው ነው እየተናገድክ ያለከው እና ምንም ኖርማል ነገር ነው። ሩታ ቆይ እኔ እውነቴን ነው ከዚህ በኋላ ማለት ነው ከዚህ ሰውዬ ጋር በቃ ራስሽን አታርክም። በቃ እንደማይሆንሽ ነገር እኮ አየን። ባለፈው እኮ ቃል አውጥቶ እንዲሁም አይልም ብለን እየጠበቅን ጀስት ሄርሜላን አያፈቅራትም ብለን እየጠበቅን አፈቅርሻለሁ ብሎ ከተናገረ በኋላ እኔ በቃ እንዴ ከሩታ ጋር እንዲሁም ባይገናኙ ባይ። ምክንያቱም ባገኛት ቁጥር ጀስት ይሆናል እሷ ልቧ ይቀየራል ነገር ልቧ ላይ ስቲል የቀረ ነገር አለ። ጀስት ይሆናል በጣም ጥሩ ለመሆን ነገር ከቻለ እሷ ጥሩ ማትሆንበት ምንም ምክንያት የለም። እሷ ጥሩ ትሆንለታለች ነገር ልቧ ስቲል ተናገረችም አልተናገረችም ይጠብቀዋል። ለዛም ጭምር ነው አሁን ይህን ፕሮግራም እሺ ብላ እሷ ልታከብር ፈቃደኛ የሆነችው እንጂ አስቡ እንደደረሰባት አይነት ነገር ከሆነማ ሩታ እኮ ማለት ነው አይደለም ይህን ፕሮግራም ልታከብር ልጁን ራሱ እዚህ ቤት ሳይሆን ሌላ ቦታ የሆነ ነገር ታሳየው ነበር። ቤቷ ራሱ ድርሽ እንዳይል ምናምን ነገር። በእርግጥ የህግ የያዘው ጉዳይ ነው እሱ። ግን ጀስት ሩታ የሆነ በልቧ የቀረ ነገር ስላለም ጭምር ነው። ግን ሩታ አደራ እኔ እውነት በቃ እንደ እህትና ነገር ልንገር ጀስት አናሸሽም ብሆን ጀስት ከጠቀመሽ ይህን ምክር ልምከርሽ። ይህን ሰውዬ በዚህ ሰውዬ ተስፋ ባለመቁረጠሽ እና ይህ ሰውዬ ይመለሳል ብለሽ የምታረጊው ተስፋ አንቺን ነው የሚጎዳው። እሱና ነገር ምንም ጀስት ኢንጆይ ቢያደርገው ነው ነገር እየሆን እሷ ናት የምትፈልገኝ ድሮ ምናምን ነገር አልቅሳ የመጣችው እሷ ናት እያለ ጀስት እንደ ጀብድ ምናምን ነገር ሊያወራብሽ ምናምን ነገር መጠቀሚያ እንጂ ምንም አያደርገልሽም ይሄ ሰውዬ። እርግጠኛ ሆኜ የምናገረው እና ራስሽን አታርክሚ ከዚህ ሰው ጋር በመላፋት በቃ ምንም ከማይሆን እንትን ጋር መላፋት ነው። በቃ ከማይሰማ ከጉዝ ጋር እንደመላፋት ነው። ቢመጣም እኮ ማለት ነው በድን ነው ምንም አይጠቅምሽም። እዚህ ቤት ቢገባ ራሱ ምናምን ነገር ምንም አይጠቅምሽም። ልቡ እዛ ሆኖ አንቺ ጋር ምናምን ነገር ቢገባ ምን ጥቅም አለው? አፈቅርሻለሁ ያላት ሴት እዛ ውጭ እያለች ቀን ምናምን ነገር እዛ የፈለገውን ሆኖ እየመጣ ማታ አንቺ ጋር ቢያድር ምንም እኮ ጥቅም የለውም። እና አጠብቂው እኔ አብረሽን እንደዚህ ምናምን ነገር ካለ በኋላ አጠብቂው ባይ። ቢመለሱ እኮ ስቲል ደስተኛ ነኝ። ግን ቶታሊ እዛ ሄርሜላ ጋር የጀመረውን ነገር ጨርሶ ሳይጨርስ እንዳይመለስ እዚህ ቤት በትክክል ሩታ ምንም አይነት ስስ ምናምን ነገር ጎንሽን አታሳዩ። እዚህ ቤት መመለስ የለበትም እዛ ያለውን ጣጣ ሳይጨርስ። ኢቭን ጨርሶ ራሱ ትክክለኛ የሆነ ማረጋገጫ ሳይኖርሽ አታስገቢው እዚህ ቤት ልጁን ለማየት ካልሆነ በስተቀር። እና ይሄን ነው ልል የምችለው ለሩታ እንደ ታናሽ ወንድም እኮ እንሰጥሃለን እኮ አይደለም። አሁን ቡቹን ይዛችሁ በያዝ ቁረሱ። ኧረ በእግዚአብሔር አብርሽ እንዴ ምን እየሆነ ነው? ኧረ ተው አንተ ሰው በጣም እውነት ሰው ሲያከብር ምናምን ነገር ጀስት ክብር ምን እንደሆነ ይጠፋብሃል መሰለኝ። በጣም እያናደድከኝ ነው አብርሽ። እውነት እላፊ ቃላቶች ምናምን ነገር እኔ መናገር አልፈልግም፣ ግን ብናገር ሁለ ደስ ይለኛል። አሁን ላደረግከው ነገር ማለት ነው የፈለገ ነገር ቢሆን ማለት ነው እንደዚህ አይደረግም። ይኸውና ኬኩን ቆረስኩላችሁ ምናምን ነገር ይሄን እንደዚህ አሁን ብለህ ልትሄድ ከቤት ልትወጣ እውነት ኧረ ተው አንተ ምን አይነት ህሊና ቢኖር ነው? ለምን ህሊና ቢኖር ነው? ህሊናህን የት ብትሸጠው ነው ይሄን እንደዚህ ማለት በዚህ ያክል ሰውን ልትንቅ ምናምን ነገር የተነሳው? በተለይ ደግሞ እሺ እነሱን ሰዎች ምናምን ነገር ከአንተ ጋር ጥላቻ ስለነበረባቸው እንትን አታክብራቸው፣ ችግር የለውም። ሩታ እሺ ብላ ቆማ አንተ ምን ቤት ነህ እንዴ? ተበዳዩ እኮ እሷ ናት። አንተ እኮ ነህ ተበዳዩ ነገር የምትመስለው። ጀስት እዛ ጋር አንተ እሺ የሚያስመስል ሰው ነገር ዳኒ ልታይ ትችላለህ፣ ሜሪ ምናምን ነገር ልታይ ትችላለህ። ግን አትሊስት አንድ ሰው የምታከብረው ምናምን ነገር ሰው ካለ ጀስት አንዳንድ ነገሮችን ዋጥ ማድረግ መቻል አለብህ። በቃ ይሄ ህግ ነው። በቃ ሰው የምናከብረው ሰው ምናምን ነገር የሆነ ቦታ ላይ ካለ ለዛ ሰው ክብር ስንል ጀስት ማይደረጉ ነገሮችን አናደርግም። እና አንተ ጀስት እኔ አላቅም አብርሽ በጣም ስህተት ሰርታል። እውነቴን ነው በጣም ስህተት ሰርታል። ብዙ መሳደብን መቆጣትን ምናምን ነገር አልፈልግም። ስራ በራሱ ለአንተ መልሶ የሚነግርህ አይነት ነገር ስለሆነ ማለት ስራ ይጠይቃል። ምንም ቢሆን በቃ እንደዚህ አይደረግም። ይሄ በጣም ንቀት ነው። በጣም በቃ ልኩን ያለፈ አይነት ንቀት ነው። ምን እነሱ የኬክ የሆነ እንትን ይዞባቸው ነገር ነው። የኬክ ጠኔ እኮ አልያዛቸው መረል የኬክ መቁረስና ነገር ሱስ ሆኖባቸው አይደለም። ሪስፔክት በማድረግ ነው። ጀስት
ጠላትህም ቢሆን እኮ ማለት ሪስፔክት አድርጎ የሆነ ነገር እንትን እስካለ ድረስ ጀስት እስካልደረሰበት ድረስ በቃ ሪስፔክት አድርገህም አንተ በዛ መንገድ መመለስ መቻል አለብን። ግን እንግዲህ ይሄን ልብ ኬት እናምጣ? እንግዲህ ጀስት እኛ ወስደን እንደሆነ አፕሊኬሽን ጀስት አእምሮ ላይ እንደዚህ አንጭንም አናረግም። በቃ ይሄን ልናረግ አንችልም። መልካም ነገሮችን እያደረግን ያለ ነው። አንተ መልካምነት መጥፎ ነገር አንድ አብራችሁ ስኮርስ ምን ችግር አለው? በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን ሄደ እኔ አብርሽ ሌላው ቢቀር እኔ ቀደምም ቢያለሁ ሩታ አታሳዝንህም? ቆይ እውነት እቺ ልጅ አታሳዝንህም? የልጅ እናት ነገር አታሳዝንህም? ምን ይሰማታል ብላ አታስብም? አስቡ። አንደኛ ዓመታችሁ ምን ነገር ይከበር ተብሎ አስቡ። እንደተለያያችሁ እኮ አንተ ብቻ አይደለህም፣ እሷም ታውቃለች አይደል እንዴ? እሷም ፈርማለች። አንተ ብቻ አይደለህም የፈረምከው ምናምን ነገር። እንዲያውም ነገሩን እንፋታ ብላ ወረቀቱን ያመጣችው እኮ እሷ ናት፣ አንተ አይደለህም። አስቡ እንግዲህ እንደዛ ምናምን ነገር ሆና ጀስት አንተን አክብራ ነገር ይሁን ለፍቅራችሁ ያሳለፋችሁትን ጊዜ በማሰብ ኬክ አንድ ላይ እንቁረስ ብላ ለብሳ ምናምን ነገር ተዘጋጅታ መታ እረተው በቃ እነዛን ሁሉ ነገሮች በድልሃት እንኳን ይሄ እቺን ቀን እነዛን ነገሮች ለርሳ ብላ እቺን ቀን ካንተ ጋር ላክብር ብላ አታሳዝንህም? እቺ ልጅ ምን አይነት ልብን ምን አይነት ጨካኝ ልብን ያለ በጣም እውነት በጣም በቃ እንጃ። እኔ እንደ ሰው አልቆጥርህም። እንደዚህ ምናምን ነገር ሆነ ሄደ ምናምን ነገር እንደ ሰው አልቆጥርህም። እኔ እኮ እያልኩ ያለሁት ቤተሰብ ጀስት ያክብሩ አንድ ላይ ይሁኑ የሆነ ነገር ምናምን ነገር አይደለም፣ ግን ሪስፔክትፉል በሆነ መንገድ ይመለስላቸው ነው ነገር ይሁን። ዳኒና ሜሪና ነገር አክብር፣ ችግር የለውም። ሩታን ለምንድን ነው ማያከብራት? ሩታ ምን አደረገች? ምን አጠፋች እዚህ ቦታ ላይ? ጀስት እሷ እኮ ተበዳዩ እሷ ሆና እኮ ነው ታክሳ ምናምን ነገር ቆማ ለማውራት ሪስፔክት ሰታ ለማውራት ምናምን ነገር ስትሞክር የነበሩ እና ጀስት አብርሽ በጣም ስህተት ሰርታል። እቺ ነገር እርግጠኛ ነኝ የሆነ ሰው ላይ ትደገማለች። እቺ ሩታን የናካት ነገር ሌላ ሰውንም ሄደት ንቅና ያ ሰው አንተ እንደ መልአክ ያየ የነበረ ሰው እንደ ሰይጣን ማየት ይጀምራል። እርግጠኛውን የምናገረው ቤተሰብ እቺን ቃሌን ያዙ። አብርሽን አሁን እንደ መልአክ የሚያዩ ሰዎች የሆነ ሳለ እንደ ሰይጣን ማየታቸው አይቀርም። ሜሪ ልክ አይደለም። ተው፣ እሱ ልማዱ ነው። ዛሬ ላይ የሆነ ነገር ለመፍጠር ስንሞክር ማድረግ አልነበረ የሆነ ውሳኔ ስንወስን አይሆንም፣ እንደዚህ ነው እንደዛ ነው ምናምን ይላል። ይሄ ደግሞ እኛ ኦኬ ጥሩ ነገር ምናምን ለማሰብ ስንሞክር ደግሞ ከነ ይቀየራል። ማነው ስስት እኛ ነው ስስት የሚለው ወይስ ራሱ ነው ስስት? ይሄውና እኮ ሩታ ከልቧ ያላለቀ ነገር አለ ስላችሁ እንደዚህ ነው። ይሄው እኮ በትክክል ተግባሯና ንግግሯ የተበሳጨችበት መንገድ ምናምን ነገር ይናገራል። ሩታ ከልቧ ያላለቀ ነገር አለ። ቤተሰብ ጀስት አሁን የፈታ ሰው እንዴት ነው አንደኛ ዓመት ላክብር ብሎ እሺ የሚለው? እንዴ ሩታ እኮ የሆነ ያልጨረሳቸው ነገር ስላለ ቢያንስ እነዛ መልካም ጊዜያቶች ና ነገር እሱን ቢመልሱት ልጁ ቢመልሰው ና ነገር ብላ እንዲሁም ልጁንም አሁን በአግባቡ ና ነገር እያሳየች ነው። ምንም እንትን እያለች አይደለም። ብቻ ብዙ ነገር እና እኔ የትኛውም ሴት ንገሩኝ፣ ይኸውና ማንንም አምጡ እንደዚህ አትሆንም። ለአብርሽ በተለይ እንደዚህ ለሚል ከሰከስ ና ነገር ሰው እንደዚህ አትሆንለትም፣ የትኛውም ሴት ብትሆን። ምክንያቱም ተፋተዋል። በዛ ላይ ደግሞ ቺት ምናምን ነገር ያደረግባታል። ሌላ ሴት አፍቅሯል፣ ሌላ ሴት አፍቅራለሁ ምናምን ነገር ብሎ አዲስ ህይወት ጀምሯል እና አንደኛ ዓመት ምናምን ነገር ይሄን ነገር ደግሞ ወስዳችሁ እዛ ሩታ ድሮም አልቅሳ መታለች ምናምን ነገር ብላችሁ አያይዙት። ከዛ ጋር የሚያገናኝ ነገር አይደለም። ሩታ ክብርና ጀስት ይሄ መልካም ጊዜያቶች የሚባሉ ነገሮችን ስለምታውቅ ነው፣ ቫሊዩ ስለምታረግ ነው እንጂ ተራ ሴት ምናምን ነገር ሆነ አይደለም። አሁን ዛሬ ላይ እንደዚህ ተሽሞን ምናምን ነገር ጠብቃ የለመነችው ተራ ሴት ስለሆነች አይደለም። እሱ ሲጀመር ማነውና ነው እንደዚህ አክት የሚያደርገው? እኔ ምንም ሊገባኝ ያልቻለው ነገር እራሱን እንደምን ቢቆጥር ነው እንደምን ቢያዩን እንዲህ ሁሌ ተወራጭቶ መውጣት የሚያስደስተው ሁሌ እንደዚህኛ ላይ እንዲተዘባን ነው ምናምን አልገባኝም። ማን ነው ሩታ? ይኸውና ጀስት አብርሽ ቀረብኝ ብለሽ አሁን እንደ አንድ ምናምን ነገር ምክር መመክረው አብርሽ ቀረብኝ ብለሽ እቺን ታክል እንዳታስቢ። ምን እንኳን ሄደብሽ አይነት ነገር የሚባል አይነት ሰው ነው። እንኳን ቀረብሽ አይነት የሚባል አይነት ሰው ነው አብርሽ። ከዚህ በኋላማ ብትቀጥሉ ራሱ ማለት ጨጓራሽን እንዲህ አቃጥሎ ነገር ባዶ ያስቀረሽ ነበር። እንዲህ ገና ከአሁኑ የጨጓራ ታማሚ ምናምን ነገር ትሆኚ ነበር። ስኳር ነሽ፣ ግፊት ምናምን ነገር እያንዳንዱ ነገር ይደራረብብሽ ነበር። ይሄን ሁሉ ነገር እኮ በቃ የሚሆነው ሄርሜላ ገና ቪዲዮ ሲለቀቅ ታያለች ምናምን ነገር ብሎ ነው እንጂ እስቲ አሁን ቪዲዮ ባይኖርና ሩታ ብቻዋን ጠርታ አንደኛ ዓመትና ክብር ምናምን ነገር ብትል የእውነትም አብርሽ አያከብርም። ጀስት አሁን እኔ ከሩታ ይልቅ ሄርሜላን እንደሚያከብር አሁን ሄርሜላን እንደሚፈራ ነው እየታየኛለሁ። ይሄ ከፍርሃት የመነጨ ነው እንጂ ምንም ሌላ አዲስ ነገር አሁን ይቺን ኬክ ቢቆርስና እሺ ብሎ እንትን ቢልና ነገር በቃ የሆነ ጥሩ ነገሮችን አድርገው ቢያሳልፉ ምንም የሚጎዳው ምንም የሚፈጠር አዲስ ተአምር ነገር የለም። ጀስት ሄርሜላን ስለሚፈራት ብቻ ነው። ሩታዬ በእናትሽ በቃ ሶሪ
ዛሬ ያሰብነው ነገር አለ። ሜሪ እንሂድ በቃ። አንቺ ተረጋጊ። ደህና ለመሆን ቆይ እኔ ሜሪና ዳኒ ማለት ነው ያደረጋችሁት ነገር ለመልካም አሰባችሁ፣ በቃ ጓደኝነታችሁን እና ነገር እንትን ለማድረግ አሰባችሁ ቢሆንም ግን ጀስት በቃ ማድረጋችሁ አግባብ ነው ነገር አይደለም። ግን እኔ ከእናንተ ማድረግ አለማድረግ በላይ ሳይሆን በላይ ያናደደኝ የአብርሽ ንቆ መሄድ ነው ከምንም በላይ ያናደደኝ እና ጀስት ጓደኝነታችሁን በሰላም ቀጥሉ። ከዚህ በኋላ ምንም ማድረግ አትችሉም። ጀስት አብርሽና ሩታ መሀል ያለውን ነገር አላውቅም፣ በራሳቸው መተው እንትን ካላሉ በስተቀር በጣም ተስፋ የሚያስቆርጥ ደረጃ ላይ ነው። እኔ በበኩሌ በጣም ተስፋ ቆርጫለሁ እውነት ለመናገር በተለይ ደግሞ ሄርሜላን አፈቅርሻለሁ ብሎ እንትን ካለ በኋላ ማለት ነው። እና ጀስት ጓደኝነታችሁን ቀጥሉ ነው ልል የምችለው። ሩታን ደግሞ እቺን ታክል እንዳታስቢ፣ ምንም የቀረበሽ ነገር የለም። ጀስት ሰላማዊ የሆነ ኑሮ ከልጅሽ ጋር መኖር ትችላለሽ። ፈጣሪ ባለቀን ሁሉም ነገር ለበጎ ይቀይራል። ይህን አምናለሁ። ብቻ ይህን በማመን አንቺ እንድጠብቂ ታላቅ ወንድማዊ ምክር እመክርሻለሁ። የዛሬ ቪዲዮ ይህን ይመስል ነበር። እኔ ብቻ አይደለም ብዙዎቻችሁ አዝናችኋል፣ ተደብራችኋል ብዬ አስባለሁ። ግን ምንም ማድረግ አይቻልም። ብቻ እንግዲህ ፈጣሪ ያለው ነው የሚሆነው። ሌላ ምንም የሰው ስህተት የለም እያልኩ አይደለም፣ ግን ምንም ማድረግ አይቻልም። ብቻ ለማንኛውም እስቲ እናንተን አስተያየት ኮመንት ላይ ጻፍ አድርጉ። ለሩታ የፍቅር ቃላቶቻችሁ እንደተለመደው የሚያበረታቷትን አይነት ቃል፣ ተስፋ እንዳትቆርጥ እንድጠነክር የሚያደርጉ ቃላቶችን ለሩታ ኮመንት ላይ መጻፍ ትችላላችሁ። ቪዲዮን እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ቪዲዮን ላይክ እያደረጋችሁ ብትወጡ ደግሞ ይበልጥ ደስ ይለኛል። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለ10,000 ሰብስክራይበር እንሩጥ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።